በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ ደግ የሆነው አምላካችን በጸጋ የጠበቃችሁ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ በደላችንን ለመክፈል መስቀል ላይ የተሰቀለ ዕዳ በደል ሲከፍል ዕዳ የተከፈለለት የዳነ ሕዝብ ከሞት እጅ ያመለጠ ሕዝብ ያረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ መድኃኒታችን ኢየሱስ ክርስቶስ ከምስጋና ይግባው። ተወዳጆች ዛሬ የምንማረው በዕብራውያን መጽሐፍ ላይ ከተጻፈው ዕብራውያን 4:11 ላይ ከተጻፈው ቃል ወደዚህ ዕረፍት ለመግባት እንትጋ የሚለውን ሐሳብ ነው። ዋና ሐሳቡ በክርስቶስ ቆመን መራመድ ማረፍን እንድንለማመድ ነው። እንግዲህ እንደምታውቁት ልጆቻችንን ስንወልዳቸው መጀመሪያ የሚችሉት መተኛት ነው። አልጋ ላይ መተኛት ነው። ዝም ብሎ ቀጥ ብሎ መተኛት ሳይገላበጡ ሁሉ ነገራቸው በሰው እጅ ሲበሉም ሲጠጡም ሲታጠቡም ሲጸዱም በሰው እጅ ሆነው ነው የሚያድጉት የሚወለዱት። ቀስ እያሉ ግን እዛው አልጋ ላይ ደግሞ መገላበጥ እግሮቻቸውን ማንቀሳቀስ ይጀምራሉ። ከዛ በኋላ ደግሞ ወደ ቀጣዩ ደረጃ ደግሞ ሁለተኛው ደረጃ ላይ ይገባሉ። የኛ የውስጣችን ከእግዚአብሔር ጋር ባለን ግንኙነት የውስጣችን እድገት ልክ እንደዚህ ነው። መጀመሪያ ላይ ሁሉ ነገር በሰው እጅ ነው። ህይወታችን ሁሉ ነገር በሰው እጅ ነው። እግዚአብሔር እንዲናገረን ሳይሆን እግዚአብሔር ምን አለ ብለን ሰው እንጠይቃለን። ሰው እንዲጸልይልን እንፈልጋለን። ሰው ሁሉ ነገር እንዲያደርግልን የምፈልግ ከእግዚአብሔር ጋር እንደ መብት የመለኮቱ ባህሪ ተካፋዮች መሆናችንን አናውቅም። ግን እጃችን ምንም ሳይሰራ የመንፈስ እጃችን ምንም ሳይሰራ እጃችን አይዘረጋም። ሰው ግን እንዲጸልይልን እንፈልጋለን። ሰው እንዲመርቀን እንፈልጋለን። እኛ ግን የበረከት ነገር አናረግም፣ ካለን አናካፍልም። ግን ሰው እንዲባረከን እንፈልጋለን። ሰው እንዲመግበን እንፈልጋለን። ከኛ የሚወጣ ነገር የለም። እንዲህ አይነት የሕፃንነት የመንፈስ ደረጃ ላይ ሆነን ለብዙ ጊዜ እንቆያለን እና አቅጣጫ የሌለው እንቅስቃሴ አልጋቸው ላይ እንደሚያደርጉ ሕፃናት እንሆናለን። ምን እንደምናደርግ ሳናቅ እንዲሁ ብቻ በቃ ብዙ ጊዜ በልማድ የምናደርገው ነገር ማለት ነው። ቤተክርስቲያን እንሄዳለን፣ እንመጣለን፣ አባታችን ሲባል እንላለን። በቃ ሰው የሚያደርገው የሰው እጅ ላይ ያለን ሰዎች አለን። በዚህ ምክንያት የሰው ነገር በጣም ነው የሚከነክነን። እንዲህ አይነት ሰዎች ከንስሐ አባቶቻቸው ጋር የሚፋለሙ ናቸው። ቤታት መጣ እንደዚህ አታደርግልኝ፣ ቤቴን ጸበል አትረጭልኝ እና ብለው የሚቆጡ ሰዎች በሰው እጅ ላይ ገና ያሉ ሕፃናት ናቸው። እነሱ መራመድ ያልቻሉ ናቸው። ወደ ንስሐ አባታቸው መሄድ ያልቻሉ እንዲመጣ የሚፈልጉ ናቸው። ምሳሌ ነው ያ። በአጠቃላይ ሰዎችን ከቤተክርስቲያን አካባቢ ብዙ የሚጠብቁባቸው እንደሚፈልጉ ሳያገኙ ሲቀሩ ደግሞ ልም ብሎ ከቤተክርስቲያን የሚጠፉ በረሃብ የሚሞቱ እንዲህ አይነት ሰዎች ናቸው። በሰው እጅ ያሉ ናቸው። የሰው ነገርም በጣም ያሳስባቸዋል። ሰው ምን አለኝ፣ ሰው ምን አለ፣ እንዴት ብለው አዩኝ፣ እንዴት ብለው አሉኝ። በቃ እንቅስቃሴው የሰው ነገር የሚያሳስባል። የሰው እጅ ትኩረታቸውን ይስበዋል። እንደዚህ አይነት ደረጃ ላይ የመጀመሪያው ደረጃ ይሄ ደረጃ ነው። እነዚህ ሰዎች እረፍት የላቸውም። በቃ እረፍት አልባ የሆነ ጩኸትና እንቅስቃሴ ነው የምታዩባቸው ሕፃናቶች ላይ የምናየው። አንድ ሕፃን ልጅ ከእንቅልፉ ከነቃ ጀምሮ እስኪተኛ ድረስ ይጮሃል፣ ወይ ይዘምራል፣ ወይም በራሱ ቋንቋ ይንቀሳቀሳል፣ ይንፈራፈራል። ጥበቃ ያስፈልገዋል እና ትን ይለዋል፣ እጆቹን ጣቶቹን ይጠባል። እንደዚህ አይነት እረፍት አልባ እንቅስቃሴ ያላቸው መንፈሳዊ ክርስቲያኖች አሉ። እንግዲህ ይሄ ደረጃ ነው። እነዚህ ሰዎች ያረፉ አይደሉም፣ እንደው የተወለዱ ናቸው። እግዚአብሔር የወለደን ሁላችን በክርስቶስ ከአብ ከወልድ ከመንፈስ ቅዱስ ዳግም የተወለድን ሀብተ ወልድ ስመ ክርስትና ያለንንና በመወለድ ላይ ያሉ ገና ጨቅላ አራስ እንደ ሕፃንን የሚያስቡ ናቸው እነዚህ እና እነዚህ ሰዎች በቤተክርስቲያን አውደ ምሕረት በቤተክርስቲያን መምራት ስልጣን ወንበር ላይ መቀመጥ እንደሌላቸው ሐዋርያው ጳውሎስ አበክሮ ያስጠነቅቃል። አዲሱን ክርስቲያን አትሹመው ይላል። ምክንያቱም ሕፃናት
ሲመሩ ማለት ነው። ሀገር ሲመሩ ምን ሊሆን እንደሚችል ሀገር ቤተክርስቲያን እንዴት ልትወድም እንደምትችል እና እንዲህ አይነት ያልበሰሉ ሰዎች ትዳራቸውንም ነው የሚያወድሙት። እና አለመብሰል ኃጢአት አይደለም፣ በነገራችን ላይ ኃጢአት ሆኖ አይደለም፣ ግን እንድናውቀው ነው። ሁለተኛው ደረጃ ያው ቀስ እያሉ ደግሞ ዳዴ እያለ ልጁ መንቀሳቀስ እንቅስቃሴ መጀመር። ሁለተኛዎቹ ክርስቲያኖች ደግሞ እንቅስቃሴ ይጀምራሉ፣ ቤተክርስቲያን ይሄዳሉ፣ ንስሐ አባታቸውም ጋር ስልክ ይደውላሉ፣ ጥረት ያደርጋሉ። ጥፍትልም እያሉ አንዴ ቋሚ የሆነ ትጋት የላቸውም። በቃ ግን ብቅ ብለው ጥፍት የሚሉ ናቸው እነዚህ ክርስቲያኖች። እና እነዚህ ክርስቲያኖች ህይወታቸውን አሁን በሰው ላይ ነው። የሰው ጥበቃ ያስፈልጋቸዋል። እረኞች ቅዱስ ስምዖን ጴጥሮስን ጌታ ኢየሱስ በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ግልገሎች ያላቸው እነዚህ ናቸው። ዳዴ ስለሚሉ ገደል ሊገቡ ይችላሉ። ደረጃ ቢያገኙ ደረጃው ላይ ተንከባለው ሊወድቁ ይችላሉ። ፎቅ ደረጃ ላይ ቢወጡ ህፃናት አይደል? ልክ እንደዚህ መጠበቅ አለባቸው። በር ከተከፈተ ወጥተው ሊጠፉ ይችላሉ፣ አይታዩም፣ አደጋ ሊገጥም ይችላል። እና እንዲህ አይነት እረፍት የሌላቸው ዝም ብለው የሚንቀሳቀሱ በልማድ በስሜት ደስ የሚላቸው የት እንደሚሄዱ ሳያውቁ የሚሄዱ ክርስቲያኖች አሉ። እና እነዚህ ደግሞ ሁለተኛዎቹ ናቸው። ሶስተኛዎቹ ክርስቲያኖች መቀመጥ የሚያውቁት ናቸው። መቆም መራመድና መቀመጥ የሚችሉ ናቸው። እንደ ሰው በተለይ መቀመጥ የሚችሉ ናቸው። ቆመው ማረፍ ሲደክማቸው ማረፍ የሚችሉ ክርስቲያኖች ናቸው። እነዚህ በኢየሱስ ክርስቶስ ያረፉ ይባላል። ወደ ረፍታችን ለመግባት እንትጋ። ኢየሱስ ክርስቶስን በደንብ የገባቸው የተረዱት፣ ኢየሱስ ክርስቶስ ሲገባን እናርፋለን። የፍርድ የኩነኔ የሲኦል ሀሳቦች ያስጨንቁንም። ኢየሱስ ክርስቶስ ሲገባ መጀመሪያ ውስጣችን ነው የሚያርፈው። ስንቶቻችሁ አርፈዋል? ውስጣችሁ ክርስቶስ እንዳዳናችሁ ታምናላችሁ? የዘላለም ሕይወትና ርስት ባለቤት እንዳደረጋችሁ ታውቃላችሁ? እግዚአብሔር ልጆች አድርጎ በቤቱ እንደተከላችሁ ታውቃላችሁ? ይህን ስናውቅ እናርፋለን፣ እረፍት ይሰማናል። ሰው ደግሞ ይወላችሁ ባረፈ ጊዜ ጤነኛ የሆኑ አስተሳሰቦችን ማሰብ ይጀምራል። ሰው ሲደክመው ብዙ ጊዜ ጠላት ይጠቀምበታል። ሰይጣን የሰውን ድካም ለመጠቀም በጣም አመቺ ጊዜ ሆነ፣ በደከመው ጊዜ። ባረፈ ጊዜ ግን በጣም ብርሃናዊ ሀሳቦችን የማሰብ ጸጋ ይሰጠዋል። ክርስቶስን አውቀነው ስንኖር በቃ ያረፈን ሰዎች ነን። ሰው ምን ይለኛል፣ ማን ምን አለ፣ ቤተክርስቲያን ሄጄ ምኑ ጋር ቆምኩ፣ ወንበር ለቀቁልኝ፣ በየት ተቀመጥኩኝ፣ ግድ የለም። ስናርፍ አንድ ሰው ላይጎበኘን ላይጠይቀን ቢችል ጠላኝ አንልም፣ አልተመቸውም የምንለው አንደርስታንድ ነው የምናደርገው። ያረፈ አይምሮ ነው ያለን። አንድ ሰው ቢረሳ ተረሳው ብለን አንብከነከንም፣ ሕፃን አንሆንም። በቃ የተሻለውን እንዳገኘ ውስጣችን ስለሚሰማው ከዓለም ቀረ ብለን የምንለው የምንጋጭበት የምንጣላበት ነገር የለም። ሰው ያረፈ ክርስቲያን ሲሆን ከአንደበቱ ምን እንደሚናገር ራሱ ያውቃል። የትኛው እንደሚጎዳ የትኛው እንደሚጠቅም ያውቃል። የትኛው የተሻለ ነገር መናገር እንዳለበት የትኛውን ደግሞ እንደሚጎዳ ይረዳል። ያረፈ ሰው ያረፈ ክርስቲያን እንደዚህ ነው። ኤፌሶን 1:3 ላይ በክርስቶስ ኢየሱስ በሰማይ ስፍራ በመንፈሳዊ በረከት ተቀምጣችኋል ይለናል። ሰው በክርስቶስ ሲያርፍ ውስጡ ጸጥ ይልለታል። በሰላም መተኛት ይችላል። በሰላም መነሳት ይችላል። አይርበትበትም። መከራ ቢደርስበት ነገሩ ለእግዚአብሔር ይሰጣል። በጸሎት እግዚአብሔር ከኔ ጋር አለ፣ ይመጣል ይላል፣ እጠብቀዋለሁ ይላል። ምንም አይጠራጠርም። እንደ ሕፃን ሲሆን ነው የሰው ልጅ ሕይወቱ የሚመሰቃቀለው። የሚገርማቸው ዮሐንስ ወንጌል ምዕራፍ 5 ላይ የተጻፈውን መጻጉዕ የምንለውን ሰው ላስታውሳችሁ። ይህ ሰው 38 ዓመት ሙሉ አልጋ ላይ ነው ያለው። ለምን መሰላችሁ? 38 ዓመት ሙሉ አልጋ ላይ ያለው ሰው ስለሚጠብቅ ነው። ሰው ነው የሚጠብቀው። እሱ የተሰጠውን በፍጹም አያውቅም። ሰው እኮ ይወላችሁ ሰው በመሆኑ ብቻ እኮ ተአምር ይሰራል። እግር የሌለው አትሌት አለ አይደል? እግር የሌለው ኢትዮጵያ ሳውዝ አፍሪካ መሰለኝ ያለው እግር የሌለው አትሌት ሁለት እግሮቹ የተቆረጡ
ሰው እኮ ይወላችሁ ሰው በመሆኑ ተአምር መስራት የሚችለው እንኳን ክርስቲያን ሆኖ እንኳን የእግዚአብሔር ልጅ ሆኖ ማለት ነው። ይህ ሰው ግን ለዚህ ዋጋ የለው። በጣም አሉታዊ ሀሳቦች ውስጥ ሞልተዋል። መልአክ ሲወርድ ተስፋ አይታየው። መልአክ ሲወርድ እየሮጡ የሚጠመቁና የሚድኑ ሰዎች ጉዳይ ነው ያንገበግበው። እነሱ የማይረዱትን ሰዎች ይጠላል። በጣም ልቡ በጨለምተኝነት ሀሳብ የተሞላ ነው። ስለዚህ እንደተኛ ነው። የብርሃን አምላክ ኢየሱስ ክርስቶስ አጠገቡ ቆሞ ልትድን ትወዳለህ ሲለው የተናገረው ይህንም ጨለምተኛ ሀሳብ። ይኸው መልአኩ ሲመጣ ሰው ሮጦ ይወጣል። አንድ ምን የሚያግዘኝ ሰው የለኝም ማለት ሕፃን ማለት ነው። ይሄ የመጀመሪያዎቹ ክርስቲያኖች ንስሐ አባት አይጠይቀኝ፣ ወንድሜ አይጠይቀኝ፣ የሰንበት ትምህርት ቤት ጓደኛ አይጠይቀኝ፣ እኔን የሚያይ የለ፣ ቤተክርስቲያን እንደዚህ ያደርጉናል የሚሉ አይነት ክርስቲያኖች ነው ይሄ ክርስቲያን ይሄ ሰው። እና ጌታ ታሳዝናለህ፣ በጣም እኮ የደረሰበት ነገር በጣም የሚያሳዝን ነው አላለው። ትንሽ ፈቀቅ ማለት ነበረበት። ሰው አይደል? ትንሽ ወደ መጠመቂያው ስፍራ እየተጎተተ መሄድ ይችላል። አለዛ ደግሞ የዳዊት ልጅ ሆይ ማረኝ እያለ እንደ ጮኸው እንደረበሸው ጉባኤውን ረብሾ ጌታ ኢየሱስን እንዳስቆመው አይነ ስውር ሰው ቢያንስ ስለ ጩኸቱ ሰው እንዳይገዛው ማድረግ ይችል ነበር። ምንም የራሱ የልብ ዝግጅት የለውም ለመዳን። እንዲህ አይነት ክርስቲያኖች በጣም አስቸጋሪዎች ናቸው። ራሳቸውን በጣም ይጎዳሉ። ሰውን ኮምፕሌን ያደርጋሉ። ብዙ ጊዜ ሐሜተኞች፣ ነቃፊዎች፣ አስተያየት ሰጪዎች በቄሱ በጳጳሱ በምናምን የምታዩዋቸው ሚዲያ ላይ አብዛኞቹ እንዲህ አይነት ክርስትና ያሉበት ቦታ የተኙ ክርስቲያኖች ናቸው። ጌታችን ተነስቶ ተነስና ተመላለስ፣ አልጋን ተሸክመህ ሄድ፣ አይደለም መራመድ አይደለም ውሃውን ገብቶ መጠበል ውስጥ ገብቶ መጠመቅ፣ አልጋ መሸከም ትችላለህ፣ ተነሳለሁ። አያችሁ፣ አሁንም እንደዚያ ክርስቲያኖች አለናል። ተነሱ ካልጋችሁ ላይ ተነሱ። ከሰው የምትፈልጉ ሰዎች እግዚአብሔር ይላቸዋል። የእግዚአብሔር ልጆች ናችሁ፣ የዘላለም ክንዶች ከእናንተ ጋር ናችሁ። ተነሱ፣ ሰው አትጠብቁ። በመጀመሪያ ተነሱ፣ እናንተ ንቁ። ከዛ በኋላ ሁሉም ይመጣል ወደ እናንተ። የሚያገለግላችሁ ይመጣል፣ የሚደግፋችሁ ይመጣል። አያችሁ፣ ሁልጊዜ ኮምፕሌን አድራጊ፣ አስተያየት ሰጪ፣ ነቃፊ ከሆናችሁ ግን አንድም ሰው ዞር ብሎ አያችሁ። ይልቁንም በቅን ልብ እነሳለሁ፣ የዘላለም ክንዶቹን ይይዛለሁ፣ መንፈሳዊ ሕይወቴም ያድጋል፣ እኔም ወደፊት እራመዳለሁ ብሎ መነሳት ያስፈልጋል። ከዛ ስትነሱ ስትቀመጡ ወደ እረፍታችሁ ትገባላችሁ። አልጋ ተሸክሞ ነው እኮ ያ ሰውዬ ከዛ በኋላ ይሄዱ። አልጋ ተሸከመ ይላል እና ወደዚህ እረፍት ለመግባት መትጋት ያስፈልጋል። እግዚአብሔር ወደዚህ እረፍት የመንፈሳችን እንቅልፍ ይበቃዋል፣ ሕፃንነታችንም ይበቃል። የእግዚአብሔር ልጅ ኢየሱስ ክርስቶስ አጠገባችን ቆሞ ዛሬም የሚናገር ተነሽ፣ እረፍት ይሰማሽ። እረፍት ሲሰማሽ ምንም ክፉ ነገር አይታይሽ። ምንም ለፈተናዎችሽ ራሱ የእግዚአብሔር ቃል መልስ ይሰጥሻል። እረፍት ሲሰማሽ ሰው ውስጡ ሲያርፍ አምላኩን ያውቃል። እረፉ፣ እኔም አምላክ እንደሆንኩ እወቁ። አምላኩን ያውቃል። የአምላኩን እጅ ያውቃል። ትድግናውን ያውቃል። ጋሻነቱን ያውቃል። መጋቢነቱን ያውቃል። ምሕረቱን ያውቃል። ሰው ሲያርፍ ሰው እጅ ላይ ያለን ሰዎች ተነሱ፣ ውስጣችሁ እንዲያርፍ ስሩ። ሕይወታችንን በደንብ በዚህ ቃል መመርመር ይገባናል። የሰማነው ቃል በልቦናችን መዝገብ መድኃኔዓለም ይጻፍልን። መንፈስ ቅዱስ ሕይወታችንን ያሳድግ። በእውነት ቃሉን ምንሰማ ምናደንቅ ብቻ ሳይሆን ምንመነደግበት ያደርግልን። መንፈስ ቅዱስ ጸጋው ይደግፈን። የእግዚአብሔር ቸርነት፣ የእናታችን የእመቤታችን ረድኤት በረከት፣ የምሕረት ጥበቃ አብሮን ይሁን። በዚህ ትምህርት በዚህ ቃል የተባረካችሁ ኮሜንት አድርጉ። ቃለ ሕይወት ያሰማልን ብሉኝ፣ መርቁኝ። ምክንያቱም እኔ ከእናንተ የምፈልገው እሱን ነው።
ደግሞ ላይክ አድርጉት። በተኑን የምትወዱ ደግሞ ሰው ይሰማዋል ብላችሁ ብታስቡ የምትማሩበትን ነገር ሼር አድርጉ በተለያየ ፕላትፎርም። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ነኝ። ሰላም